ኢማን ጋዚ በምርጫችሁ መሰረት የኢማን ጋዚ ቪዲዮ ኤዲቲንግ ቱቶሪያል አዘጋጅቼላችኋለሁ። ለዚህ ቱቶሪያል የተጠቀምኩትን ሮ ቪዲዮ በቴሌግራም ቻናሌ ፖስት አድርጌላችኋለሁ። እዛ ጋ ዳውንሎድ አድርጋችሁ ፕራክቲስ ማድረግ ትችላላችሁ። በዚህ ቱቶሪያል የምናየው ይህንን ቪዲዮ ሙሉ ኤዲቲንጉን ነው ማለት ነው። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ። ምርጥ ኤዲተር ለመሆን ሶፍትዌሩን ከማወቅ የበለጠ ልማድ ልናረጋቸው የሚገቡ አስፈላጊ ነገሮች አሉ። በዛሬው ቪዲዮ 5 ፕሮ ኤዲተሮች በተደጋጋሚ የሚያደርጓቸውን ልማዶች እነግራችኋለሁ። አንደኛ፣ አድቫንስድ የሆኑ ኤዲቶችን ማጥናት። ፕሮ ኤዲተሮች ቪዲዮውን ከማየት የበለጠ ቪዲዮ ላይ ያሉትን ሳውንድ ዲዛይን፣ ትራንዚሽን እንዲሁም ፔሲንግ ያጠናሉ ወይም ያስተውላሉ። ሁለተኛ፣ በየቀኑ ኤዲት ማድረግ። ኤዲቲንግ ክህሎት ነው። ብዙ ኤዲት ባደረጋችሁ ቁጥር በፍጥነት ስለዛ ነገር እያወቃችሁ ትመጣላችሁ። ይህን ለማድረግ ከ30 እስከ 60 ሰከንድ የሆኑ ሪልሶችን፣ የሌሎች ቪዲዮ ኤዲተሮችን ስራ እንደገና በመስራት እንዲሁም ደግሞ የራሳችሁን ስቶሪ ቴሊንግ የሆነ ቪዲዮ በመስራት ፕራክቲስ ማድረግ ትችላላችሁ። ሶስተኛ፣ የሚያስፈልጓችሁን አሴቶች ማደራጀት። ፕሮ ኤዲተሮች ኤዲት ማድረግ ከጀመሩ በኋላ አሴት ፍለጋ አይሄዱም። ነገር ግን በፎልደር ካስቀመጧቸው የተደራጁ አሴቶች ውስጥ የሚፈልጉትን ወስደው ይጠቀማሉ። አራተኛ፣ ስቶሪ ቴሊንግ። ጥሩ ኤዲቲንግ ማለት ጥሩ ስቶሪ ቴሊንግ ቪዲዮ ማለት ነው። ይህን ለማድረግ ተመልካች በዚህ ሰዓት ምን ሊሰማው ይገባል ወይም ምን እንዲሰማው እናድርግ ብላችሁ ራሳችሁን በመጠየቅ ኢሞሽን፣ ቢልድ አፕ፣ ሰስፔንስ እና የመሳሰሉት ስሜቶች ላይ ትኩረት በማድረግ ጥሩ ስቶሪ ቴለር መሆን ትችላላችሁ። አምስተኛ፣ ኤዲት ያደረጋችሁትን ቪዲዮ መልሳችሁ ቼክ ማድረግ። ፕሮ ኤዲተሮች የሰሩትን ኤዲት መልሰው ሪቪው ያደርጋሉ። ይህም የሚጠቅማቸው መጥፎ ከት ካለ፣ ኦቨርዩዝ ትራንዚሽን ካለ፣ ኦዲዮ ሚስቴክ ካለ እና እንዲሁም የታይሚንግ ኢሹ ካለባቸው በቶሎ ፊክስ ለማድረግ ይጠቅማቸዋል። ስለዚህ አንድ ቪዲዮ ኤዲተር እነዚህን 5 ነገሮች ልማድ ካደረገ ጎበዝ ኤዲተር የማይሆንበት ምንም ምክንያት አይኖርም ማለት ነው። መጀመሪያ ኒው ኮምፖዚሽን ብለን ኮምፖዚሽናችንን ክሬት ካደረግን በኋላ የሚያስፈልገንን ቪዲዮ ወይም ቴሌግራም ቻናል ላይ ፖስት ያደረኩላችሁን ይህን ቪዲዮ ድራግ አድርጋችሁ ማስገባት ነው። ከዛ በኋላ ታይም ላይናችን ላይም ድራግ አድርገን እናስገባለን። ቪዲዮ እንደምታዩት በጣም ብራይት ነው። ስለዚህ ኒው ብለን አጀስትመንት ሌየር ክሬት እናደርግና እዚህ ጋር ብራይትነስ ኤንድ ኮንትራስት ብለን ሰርች ማድረግ እንችላለን። በኤፌክስ ኮንሶል ወይም ኢፌክት ኤንድ ፕሪሴት ውስጥ እዚህ ጋር ብራይትነስ ኤንድ ኮንትራስት የሚለውን መርጠን አጀስትመንት ሌየራችን ላይ እናስቀምጠዋለን ማለት ነው። ስለዚህ በዚህ መሰረት ባክግራውንዳችንን ወይም በዙሪያ በቪዲዮ ላይ ካለው ዙሪያውን ዳርክ ለማድረግ እንሞክራለን። ብራይትነሱን እንቀንሳለን፣ ኮንትራስቱን ደግሞ እንጨምራለን ማለት ነው። ስለዚህ ኢሊፕስ ቱልን መርጥና እዚች ጋር ከዛ እንደዚህ አድርገን ማስክ እናደርጋለን እኔን ማለት ነው። ስለዚህ ኢንቨርትድ ስንለው የኔ ፓርት ጨለማ አይሆንም። ስለዚህ ማስክ ፌደር ጋር እንመጣና ፌደሩን እንሰጠዋለን። which means ፌድ እያደረገ ይሄዳል ማለት ነው። ያው የተወሰነ ይሻላል እንደዚህ ሲሆን። በመቀጠል ምንድነው የምናደርገው? ልክ እንደ ኢማን ጋዚ አይነት የሪቪል አይነት ለመስራት ሶሊድ ሌየር ክሬት እናደርግና ጥቁር እናደርገዋለን። ከዛ በኋላ እዚህ ሌየራችን ላይ ምን እንጨምራለን? ግሬዲየንት ዋይፕ ኢፌክት ኤንድ ፕሪሴት ውስጥ ሰርች አድርጋችሁ እዚህ ጋር ታስገባላችሁ። ከዛ የግሬዲየንት ዋይፓችን ሶፍትነሱን ትራንዚሽን ሶፍትነሱን 80 ኦር ከ60 እስከ 80 እናንተ እንደ እንትናችሁ ተጠቀሙ። ከዛ ኮምፕሌሽን ትራንዚሽን ኮምፕሌሽን ኪፍሬም እናበራና የተወሰነ ሰከንድ በኋላ 100 እናደርገዋለን። which means ሪቪል ያደርጋል ማለት ነው፣ ወይም ይጠፋና ቪዲዮ ይታያል ማለት ነው። እሺ ከዛ ቪዲዮአችን ላይ ደግሞ እንመጣና ስኬሉን እንሰራለን ማለት ነው። ከዛ በፊት አንከር ፖይንታችን ተጠቅመን አንከር ፖይንታችን ከላይ እናረጋታለን። እሺ ስለዚህ ስኬላችንን በደንብ እንጨምረውና ልክ ሪቪሉ ወይም ደግሞ ይሄ በብላክ ሶሊዳችን ሲጠፋ ያለበት ፓርት ላይ እሱ ጋር ስኬላችን በእንደዚህ አይነት መልኩ እናስተካክላለን። ከዛም ኢዚ እናረጋቸውና እነዚህ ኪፍሬሞቻችንን ኢዚ ካደረግን በኋላ ግራፊክ ኤዲተር ላይ ገብተን በእንደዚህ አይነት መልኩ መጀመሪያ ፈጠን ብሎ እንዲጀምር እናደርጋለን ማለት ነው። ናይስ። እሺ ሌላኛው ሬክታንግል ቱል ክሬት እናደርግና እዚህ ጋር በእንደዚህ አይነት መልኩ ሬክታንግላችንን ከሰራን በኋላ ሴንተር ጋር ካስቀመጥነው በኋላ ሬክታንግል ውስጥ መተን እዚህ ሬክታንግል ፓዝ ውስጥ ራውንድነስ የሚለውን ትንሽ ቫልዩ እንጨምረዋለን። ስትሮክ እንጨምርበታለን። እዚህ ጋር ስትሮካችን በጣም ትልቅ እንዳይሆን 2 ብታረጉት ሞር የተሻለ ነው።
በመቀጠል ምናደርጋለን ኢፌክት ኤንድ ፕሪሴት ውስጥ መተን ፎር ከለር ግሬዲየንት ሰርች እናደርጋለን። ከዛ ፎር ከለር ግሬዲየንታችንን ድራግ አድርገን እዚህ ሌየር ላይ ካስቀመጥን በኋላ እንደምታዩት የከለር ፖይንቶቹን ይሰጣችኋል። ስለዚህ እናንተ በምትፈልጉት መልኩ እየሳባችሁ የምትፈልጉት ቦታ ላይ ማስቀመጥ። ከዛም የምትፈልጉትን አይነት ከለር መሙላት። ከለር ስትሞሉ ግን የተዘበራረቀ አይነት መሆን የለበትም። ከሁለት ከለር በላይ መሆን ባይችል ጥሩ ነው። ስለዚህ እኔ ጥግ ጥጉን በዚህኛው ሳይድ እና በዛኛው ሳይድ ዳርክ፣ በዚህኛው ደግሞ ትንሽ ላይት ነገር ለማድረግ አስቤያለሁ። ስለዚህ መሀል ላይ ያሉትን ሁለቱን ከለሮች በእንደዚህ አይነት መልኩ ሴት አረኩለት። ከዛም የተወሰነው ፓስቲውን ቀነስኩት። ስለዚህ ባክግራውንድ ትንሽ የሚያሳይ አድርጌዋለሁ ማለት ነው፣ ወይም የሚያሳይ ሆኗል። ስለዚህ ይህንን ሌየር ዱፕሊኬት እናደርግና ከዛ ፊሉን እናጠፈዋለን። እንዲሁም ፎር ከለር ግሬዲየንቱን እናጠፈውና ስትሮኩን እናገኛለን ማለት ነው። ናይስ። በመቀጠል ሌላ ሬክታንግል ቱል ክሬት እናደርግና እንደዚህ ድራግ አድርገን ከሰራም በኋላ ይሄ ሬክታንግላችንን ራውንድነሱን አሁንም ልክ እንደ ቅድሙ ሬክታንግል ውስጥ ሬክታንግል ፓዝ ውስጥ ራውንድነሱን የተወሰነ እንሰጠዋለን። ከዛም ቴክስታችን መርጠና እዚህ ጋር ኤኢ ይሄ አፍተር ኢፌክት ስለሆነ ኤኢ ብለን እንጽፋለን። ከዛ በኋላ ሳይዙን አስተካክለን ሴንተር ጋር እናስቀምጠዋለን የቦክሳችን ውስጥ። ከዛም የሼፕ ሌየራችን ጋር መጣና ፊሉን እናጠፋዋለን። ምክንያቱም በስትሮክ መስራት ስለምንችል ስትሮክ እናድርገው። ስለዚህ ስትሮክ ከለራችንም ነጭ እናድርገውና በእንደዚህ አይነት መልኩ ከሰራም በኋላ እነዚህ ሁለቱን ሌየሮች ሴሌክት እናደርግና ራይት ክሊክ አድርገን ፕሪኮምፖዝ እናደርጋቸዋለን። ከዛ ይሄንን አፍተር ኢፌክት ብለን ሴቭ እናድርገው። ናይስ። በመቀጠል እዚህ ጋር እንመጣና ዱፕሊኬት እናደርገዋለን። ኮንትሮል ፕላስ ዲ ነክታችሁ ከዛ በኋላ ድራግ አድርጋችሁ ካመጣችሁ በኋላ ደብል ክሊክ አድርጋችሁ ትከፍቱትና እቺ ኤኢ የምትለዋን ፒአር ትሏታላችሁ ወይም ፕሪሚየር ፕሮ ማለት ነው። ናይስ። ከዛ ወደ ዋናው ወደ ኮምፓን እንመለስና ቦታውን በትክክል እናስቀምጣለን። ያለበትን ቦታ አስተካክለን ሁለቱንም ካስቀመጥን በኋላ ፕሪሚየር ፕሮ የምትለዋን ዱፕሊኬት እናደርገውና ድጋሚ ከዛ እቺ ፒአር የምትለዋን እናጠፋታለን። ይሄ ደግሞ ለዳቪንቺ ስለሆነ ምናደርጋለን፣ ያው ዳቪንቺ ሼፕ ነው ክሬት የምናደርገው። ስለዚህ የዳቪንቺ 3 እንደዚህ አይነት ሼፖችን ክሬት ማድረግ አለብን። ስለዚህ ይሄንን ሼፕ እንደዚህ ክሬት ካደረግን በኋላ ዱፕሊኬት እናደርጋቸዋለን። ሁለቴ ዱፕሊኬት እናደርገውና ያው የመጀመሪያውን እዚህ ጋር አንከር ፖይንቷን ወደዚህ ጥግ ጋር እናደርጋታለን፣ ወይም እዚች ጫፏ ጋር ማለት ነው። which means ሮቴት ስናደርገው ከዛች ፖይንት ተነስቶ ሮቴት እንዲያደርግልን ማለት ነው። ስለዚህ አርነክተን ሮቴሽኑን በእንደዚህ አይነት መልኩ ካስቀመጥን በኋላ ከዛ ሪኔም አድርገን ይህን ዳቪንቺ እንበለውና ወደ ኮምፓችን እናስገባዋለን ድራግ አድርገን። እሺ በመቀጠል ምን እናደርጋለን? እዚች ጋር የስትሮክ የሰራንባት ሼፕ ከዋናው እንትን ጋር ማፕ እናደርጋቸዋለን። ከዛ ይሄ ዋናውን ሼፕ ደግሞ ከቪዲዮአችን ጋር which means ቪዲዮአችን አሁን ዙም አድርጎ ሲመጣ ያለውን ፓርት አብሮ እንዲይዝልን ይሆናል ማለት ነው። ከዛ በኋላ የኛ ስራ እነዚህን ሶስቱን አኒሜት ማድረግ ነው። ስለዚህ እነሱን አኒሜት ለማድረግ ወደ ስር እንሰደዋለን፣ ምክንያቱም ከስር ወደ ላይ እንዲመጣ ስለሆነ የምንፈልገው። ከዛ በኋላ የተወሰነ ሰከንድ በኋላ ይህንን ወደ ላይ እናደርገውና በትክክል ቦታው ላይ እንዲቀመጥ እናደርገዋለን። ከዛ ሁሉንም እዚህ ጋር ኪፍሬሞች ሴሌክት ካደረግን በኋላ እዚህ ጋር ነጭ ሾፕ የምትል ባውንስ አለች። ባለፈው ሰርቼ ቴሌግራም ላይ ፖስት አድርጌላችኋለሁ። ስለዚህ ሁለቱን ኪፍሬም ሴሌክት ካደረግን በኋላ አፕላይ እናደርገዋለን። ሴሌክት እያደረግን አፕላይ። ስለዚህ ባውንስ ያደርግልናል ማለት ነው ሙቭ ሲያደርግ። ስለዚህ በእንደዚህ አይነት መልኩ እነዚህን ሶስቱን ደግሞ ከዋናው ከሼፑ ሌየር ጋር እናደርገዋለን። ስለዚህ በእንደዚህ አይነት መልኩ ያልቅልናል ማለት ነው። ስለዚህ መጀመሪያ ኦርደራቸውን በእንደዚህ አይነት መልኩ እናስተካክላለን። ስለዚህ ቀስ በቀስ አንድ በአንድ ወደ ላይ ይመጣሉ ማለት ነው። ይህንን እናንተ በፈለጋችሁት ሙድ አጀስት አድርጉት። በመቀጠል ከታች ገና ሲጀምር ይታያል። ስለዚህ እንዳይታይ ከነካም በኋላ መጀመሪያ 0 እናደርግና የተወሰነ ልክ መንቀሳቀስ ሲጀምር 100 እናደርገዋለን። የሁሉንም በእንደዚህ አይነት መልኩ ካስተካከልን በኋላ ይህንን የመሰለ አውትፑት ይሰጣችኋል ማለት ነው።
ስለዚህ አሁን እነዚህን ሶስቱንም ሴሌክት ካደረግን በኋላ እንደገና ኦፓሲቲውን ነካና ኦፓሲቲውን ከተወሰነ ፍሬም በኋላ ዜሮ እናድርገዋለን። ከዛ ኢዝ እናደርገዋለን። ስለዚህ ልክ እነዚህ ስለ ሶፍትዌሮቹ ኦልሬዲ ከታዩ በኋላ ይጠፋሉ ማለት ነው። ናይስ። ከዛ በኋላ የምናደርጋለን እዚህ ጋር 5 ቁጥር እንጽፋለን። ስለዚህ 5 ቁጥርን በደንብ ቫልዩዋን ሳይዟን በደንብ እንጨምርና ልክ እዚህ ጋር አምጥተን እናስቀምጣታለን። ሼፕ ሌየራችን ክሬት ያደረግነውን ዱፕሊኬት እናድርገውና ከላይ አምጥተን እናስቀምጠዋለን። ስፕሊት አድርገን እናጠፋውና ከፊት ያለውን ከዛ በኋላ እናደርጋለን ፊሉን ስትሮኩን እናጠፋና ፊሉን ደስ ያለንን እንሰጠዋለን። ከዛ በኋላ እዚች ጋር መጣና ትራክ ሜት የምትለዋን አልፋ ሜት ብለን ስናደርጋት ቁጥሯ እዚህ ውስጥ ብቻ ትቀመጥልናለች ማለት ነው። ኢፌክት ኤንድ ፕሪሴት ውስጥ ገብተን ግሬዲየንት ራምፕ የሚለውን ሰርች አድርገን እሱን ካስገባን በኋላ ሁለት ከለሮች የምንቀይርበት እንትኖች አሉ። ስለዚህ መጀመሪያ ፖይንቶቹን እናስቀምጣለን ከለሮቹ የሚቀመጡበትን ማለት ነው። ከዛም በምታዩት መልኩ ከለሩን መቀየር ነው። ስለዚህ እኔ ወጥ የሆነ ከለር እንዲኖረኝ እዚሁ ላይ ፒክ እያደረግኩ እጠቀማለሁ ማለት ነው። ስለዚህ ብራይት የሆነና አንደኛው ደግሞ ዳርክን የሆነ ነገር እናደርገዋለን። ስለዚህ አሪፍ የሆነ ኮንትራስት ይኖረዋል ማለት ነው። ስለዚህ ቲ እንነካና ኦፓሲቲውን የተወሰነ መቀነስ። ስለዚህ በእንደዚህ አይነት መልኩ ይታያል ማለት ነው። ከዛም ፒ ነክተን ፖዚሽናችንን ወደዚህ እንወስደውና ኪፍሬም አብርተን የተወሰነ ሰከንድ በኋላ ወደ እንዲገባ እናደርገዋለን። ስለዚህ ፖዚሽናችን እንደዚህ እንጨምራለን። ከዛ ኢዝ እናደርግና ግራፍ ኤዲተራችን ላይ ገብተን ፈጠን ብሎ እንዲገባ እናደርገዋለን ማለት ነው በምታዩት መልኩ። ስለዚህ አሁን ኢሜጅ ይህንን እናስገባና ከዛ ስኬሉንም በእንደዚህ አይነት መልኩ እናመቻቸዋለን። ከዛ ኢፌክት ኤንድ ፕሪሴት ውስጥ ፊል ብለን ሰርች እናደርጋለን። ስለዚህ ፊሉን እኛ በምንፈልገው አይነት ከለር መቀየር እንችላለን። ስለዚህ እንደዚህ አድርገን ከቀየርን በኋላ ፕሪኮምፖዝ እናደርገዋለን። ስለዚህ ፕሪኮምፖዝ ካደረግን በኋላ እዚህ ጋር መጣና ኒው ብለን አጀስትመንት ሌየር ክሬት እናደርጋለን። ከዛ ዲፕ ግሎ ሰርች አድርገን ዲፕ ግሎአችን እናስገባለን። እዚህ ጋር ፊሉ ጠፍቷል። ስለዚህ የምናደርጋለን እዚሁ ጋር ፊሉን ማስገባት እንችላለን። ስለዚህ ፊሉን ቅድም ባደረግነው ወይ እንደዚህ ፊል እናደርገዋለን። ስለዚህ አሁን ዲፕ ግሎም ሰርቶልናል ማለት ነው። በጣም ናይስ። እንደምታዩት እዚህ ጋር ኤጅ ነገር አሳይቷል። ስለዚህ እሱ የሆነበት ምክንያት ለምንድን ነው? በጣም ትልቅ ስለሆነ ፎቶ ከዛ በኋላ ሳይዙ አብሮ አልተመጣጠነም። ስለዚህ እናደርጋለን አሁን ፊሉን እዚህ አጀስትመንት ሌየራችን ጋር እናደርገውና ከዛ ሳይዟን ደግሞ የተወሰነ እንቀንሳታለን ማለት ነው። ናይስ። ስለዚህ ምንም የተቆረጠ ነገር አሁን አይመጣብንም። ናይስ። እዚህ ጋር ሆነን ሳይዙን መጨመር እንችላለን ማለት ነው። ናይስ። ከዛም እንደ ቅድሙ ሼፕ ሌየራችን ይሄኛው የተጠቀምነውን ሼፕ ሌየር ዱፕሊኬት እናደርገውና ከላይ እንወስደዋለን። ከዛ በኋላ ስትሮኩን አጥፍተን አልፋሜት ማድረግ ነው። ስትሮኩን አጥፍተን ፊሉን ማብራት ነው። ስለዚህ በእንትናችን ውስጥ ይታያል ማለት ነው። በዚህኛው ሼፓችን ውስጥ እንዲታይ እናደርገዋለን ማለት ነው። ስለዚህ ልክ 5 ቁጥር እንደገባችሁ ይህንንም ፒን ነካና ወደ ውጭ እናወጣውና ከዛ የተወሰነ ሰከንዶች በኋላ ኪፍሬማችንን እንደገና እንደዚህ በማምጣት ሌላ ኪፍሬም እንሰራለን። ከዛ ሴሌክት አድርገነው ሁለቱንም ኪፍሬም ኢዚ ኢዝ ካደረግነው በኋላ ግራፍ ኤዲተራችን ላይ በእንደዚህ አይነት መልኩ እናስተካክላለን ማለት ነው። ስለዚህ ትንሽ ፈጠን ብሎ እንዲገባ እናደርገዋለን ማለት ነው። ናይስ። እሺ ከዛ እዚህ ጋር ቴክስታችን ክሬት እናደርጋለን። ልምድ ወይም ሀቢት የሚለውን ጽሁፍ ካስገባን በኋላ ሳይዙን ቀንሰን እዛው ሴንተር ጋር እናስቀምጠዋለን ማለት ነው። ስለዚህ እዚች ሬክታንግላችን ውስጥ እንከተዋለን። እንደምታዩት በጣም ፎንቱ ቦልድ ነው። ስለዚህ ይሄንን ወደ ኖርማል ወይም ወደ ላይት እንቀይረዋለን ማለት ነው።
ስለዚህ ይህንን ይመስላል ጽሁፉ። ስለዚህ ልክ እዚህ ጋር አኒሜት እንዲያደርግ ቴክስት አኒሜሽን ጋር እንገባና እኔ ከዚህ በፊት ሰርቼ ቴሌግራም ቻናል ላይ ያስቀመጥኩላችሁ። ስለዚህ ቴክስት አኒሜሽን 13 የምትለዋን እናስገባለን። ከዛ ዲፕ ግሎ እንጨምርለታለን። ዲፕ ግሎአችን 0.1 እናደርገዋለን። ስለዚህ 0.1 አሪፍ የሆነ ሉክ ይሰጠናል ማለት ነው። እዚችኛዋም ጋር እንመጣና ዲፕ ግሎአችን እናስገባለን የስትሮካችን ማለት ነው። ስለዚህ አሁንም 0.1 እናደርገዋለን። ስለዚህ ናይስ አሪፍ የሆነ ሉክ አሁን ሰጥቶናል። ከዛም እዚህ ጋር የራይት ምልክታችን ወይም እችኛዋን አድ እናደርጋለን። ከዛ በኋላ እንደምታዩት ቦታውን እንደዚህ ከዛ ስኬሉ እንደዚህ እናሳንስና ቦታውን በትክክል እናስቀምጣታለን እዚህ ጋር ከታች። ስለዚህ 5 ልምድ የሚለው ጋር 5 እነዚህ ራይት ፖይንቶችን ነው የምናስገባው ማለት ነው። ስለዚህ እናደርጋለን ዱፕሊኬት እናደርጋለን ማለት ነው ወደ 5 ጊዜ። ስለዚህ ፒ እየነካን ዱፕሊኬት የምናደርጋቸውን ወደዛ እያስጠጋን በትክክል አላይን እናደርጋቸዋለን ማለት ነው። ናይስ አላይን አድርገን ከጨረስን በኋላ እዚህ ጋር ኤስ ነክተን ስኬሉን ትንሽ ጨመር እናደርገዋለን። ስለዚህ ስኬሉ ትንሽ ከፍ ብሎ ወደ ኖርማል እንዲመጣ ነው የምናደርገው። ስለዚህ ስኬላችን ኪፍሬም አብርተን በእንደዚህ አይነት መልኩ ከሰራን በኋላ ኢዚ ኢዝ አድርገ ነው። ስለዚህ የሁሉንም የአምስቱንም ራይት ምልክቶች ላይ ይህንን ኮፒ እያደረግን ፔስት እናደርጋለን ወይም መስራት እንችላለን ማለት ነው። በመቀጠል ምንድነው የምናደርገው? ሁሉንም እነዚህን ሴሌክት እናደርግና ሺፍት ኮንትሮል ዲ ነክተን ስፕሊት ካደረግነው በኋላ ከፊት ያሉት እንዳለ እናጠፋቸዋለን። ከዛ በኋላ እነዚህ ኦርደራቸውን ደግሞ በእንደዚህ አይነት መልኩ እናስተካክልና ከመጀመሪያው እስከ መጨረሻው በእንደዚህ አይነት ፖፕ በሚያደርግ መልኩ እንዲገቡ እናደርጋለን ማለት ነው። ከዛም ሴሌክት እናደርጋቸውና ሁሉንም ማለት ነው። ከዛ ራይት ክሊክ አድርገን ፕሪኮምፖዝ ካደረግናቸው በኋላ ፕሪኮምፖዝ ያደረግነው ሌየር ውስጥ ደብል ክሊክ አድርገን ገብተን አጀስትመንት ሌየር ክሬት እናደርግና እዚህ አጀስትመንት ሌየራችን ላይ ዲፕ ግሎ እናስገባለን ማለት ነው። ስለዚህ ሁሉም ላይ ይሄ ዲፕ ግሎ አፌክት ያደርጋቸዋል ማለት ነው። ስለዚህ በእንደዚህ አይነት መልኩ እናስገባለን ማለት ነው። ሌላ ኒው ኮምፖዚሽን ክሬት እናደርጋለን። ከዛ እዚህ ጋር ኒው ኮምፖዚሽናችንን ሲን ብለን ዝም ብለን ሴቭ እናድርገው። ጀስት እኔ ስለማቀው ፕሮሰሴን ደስ ያለኝን ስም ነው የምሰጠው። እናንተ ግን እንዲመቻችሁ በትክክል ስም ስጡት። ከዛ በኋላ ኮምፖዋናችንን ወይም እስካሁን የሰራነውን እዚህ ጋር አምጥተን እናስገባውና ስኬል መደረግ ያለበት ፓርት ላይ ስኬል እናደርጋለን። ለምሳሌ እዚችኛዋ ጋር ስለ 5ቱ ልምድ የሚለው ፓርት ወጣ ብሎ እንዲታይ ስለፈለግን ስኬሉን በእንደዚህ አይነት መልኩ እናስተካክላለን። ከዛ ግራፍ ኤዲተራችን ጋር መተን ደግሞ በእንደዚህ አይነት መልኩ ፍጥን ብሎ እንዲንቀሳቀስ እንደዚህ እናደርገዋለን። ናይስ። ከዛ በኋላ ይሄንን ካደረገ በኋላ እሺ ሌላ ምን እንጨምራለን? እዚህ ጋር ጋውዥያን ብለር እዚህ ጋር እንጨምርና ልክ እችኛዋ ፖይንት ጋር ልክ ዙም ማድረግ ሲጀምር ብለር እንዲሆን ምናረጋለን? ልክ 3 ፒን ፖይንቶችን ክሬት እናደርግና የመጀመሪያውን 0 ከዛ በኋላ ኔክስት የሚሰራው ላይ ብለሩን እንጨምረዋለን። የሚቀጥለው ሶስተኛው ላይ 0 እናደርገዋለን። ስለዚህ ልክ ዙም አድርጎ ሲመጣ ብለር ሆኖ ይጀምርልናል ማለት ነው። ከዛ እዚህ ጋር ደግሞ ትመጡና ስኬላችንን ወደ ነበረበት እንመልሰዋለን ማለት ነው። በእንደዚህ አይነት መልኩ ኢዚ ኢዝ እናደርግና ከዛ እዚች ጋር ግራፍ ኤዲተራችን ጋር መተን ፍጠን ብሎ እንዲጀምር እችን ወደዚህ መጎተት ነው። ናይስ። ስለዚህ እዚህ ጋር ደግሞ ልክ እንቆርጠዋለን። ጀስት ለማወቅ ያክል ነው ስፕሊት ያደረግነው። እሺ ከዛ በኋላ ሌላ ኒው ኮምፖዚሽን ብለን ሲንቱ ብለን ሰርች ክሬት እናደርጋለን። ከዛ በኋላ እዚህ ጋር ኒው ብለን ሶሊድ ሌየር ክሬት እናደርጋለን ባክግራውንድ የሚሆነን ማለት ነው። ከዛ ኢፌክት ኤንድ ፕሪሴት ውስጥ ፎር ከለር ግሬዲየንት የሚለውን እናስገባለን እዚህ ብላክ ሶሊዳችን ውስጥ። ስለዚህ እነዚህን 4 ፖይንቶች ይሰጡናል። እነዚህን 4 ፖይንቶች እናንተ ደስ ባላችሁ መጠቀም ትችላላችሁ ብያችኋለሁ። ከዛ ከለራቸውን ደግሞ ቅድም ስንጠቀመው በነበረው ሙድ መሆን አለበት። ከለሩ ለየት ማለት የለበትም።
ያ አድቫንስድ አያደርገውም ማለት ነው። ስለዚህ ልክ እንደ ቅድሙ ዳርና ዳር ያሉትን በዛኛው ሳይድ ጠቆር ነገር አድርገናቸው በዚህ ሳይድ ያሉትን ደግሞ ትንሽ ብራይት ነገር እናደርጋቸዋለን። ስለዚህ ይህንን የመሰለ ባክግራውንድ ክሬት አድርገናል ማለት ነው። ከዛ ሬክታንግል ክሬት እናደርጋለን። ሬክታንግላችን በእንደዚህ አይነት መልኩ ክሬት ካደረግን በኋላ ሬክታንግል ውስጥ ሬክታንግል ፓዝ ውስጥ ራውንድነሱን በእንደዚህ አይነት መልኩ ራውንድነሱን እናስተካክለዋለን። ከዛ በኋላ እዚህ ጋር ስትሮኩን እናጠፋዋለን፣ ምክንያቱም ስትሮኩን አንፈልግም። ስለዚህ እዚህ ጋር ፎር ከለር ግሬዲየንት የሚለውን እዚሁ ጋር አሁንም አፕላይ እናደርገውና ፖይንቶቹን በእንደዚህ አይነት መልኩ እናስተካክለዋለን፣ እዚሁ ካርድ ውስጥ እንዲሆን ማለት ነው። ስለዚህ ድራግ አድርገን ካስቀመጥናቸው በኋላ ከለሮቹን አሁንም በምንፈልገው መልኩ እየመረጥን ምንፈልገውን ነገር ዲዛይን እናደርጋለን ማለት ነው፣ ወይም ከለሩም ማለት ነው። ስለዚህ የላይኛውን ፓርት ትንሽ ላይት ነገር እንዲሆን ነው የምንፈልገው፣ ሌላኛውን ፓርት ደግሞ ዳርክ ነገር። ስለዚህ በእንደዚህ አይነት መልኩ ሞር የተሻለ ይሆናል። ኮንትሮል ፕላስ ዲ ነክተን ዱፕሊኬት እናደርግና እዚህ ጋር ፎር ከለር ግሬዲየንቱ እናጠፋዋለን። ላይት ስዊፕ ብለን ሰርች እናደርጋለን። ስለዚህ ላይት ስዊፓችንን ድራግ አድርገን እዚኛው ሌየራችን ጋር እናስገባዋለን። ፊሉን ዳርክ አድርጉት፣ ምክንያቱም በኋላ ስክሪን ስለምናደርገው ይሄንን። ከዛ በኋላ እዚህ ጋር ሴንተር ጋር እናስቀምጣትና እዚች ጋር ኢንቴንሲቲዋን 0 እናድርጋት። ስለዚህ 0 ኦር 2 ኢትስ ኦኬ። ስለዚህ እዚህ ጋር ዊድዙን ትንሽ ጨመር፣ ከዛ ኤጅ ኢንቴንሲቲውን ትንሽ ጨመር አድርገን እናንተ በምትፈልጉት መልኩ መስራት። ስለዚህ ናይስ። ከዛ እዚች ጋር ከለሯን ደግሞ ከኛ ጋር አብሮ ማች እንዲያደርግ እንቀይረዋለን ማለት ነው። ስለዚህ ይህንን ይመስላል ማለት ነው አሁን የሰራ ነው። ሌላም እናደርጋለን። ኢፌክት ኤንድ ፕሪሴት ውስጥ እንገባና ዲፕ ግሎ የሚለውን ሰርች አድርገን ዲፕ ግሎችን እናስገባለን ማለት ነው ድራግ አድርገን። ስለዚህ በምታዩት መልኩ ቫሊዩን 0.1 እናደርገዋለን። ስለዚህ ይህንን ይመስላል አውትፑቱ። ስለዚህ ላይት ስዊፓችን ዱፕሊኬት እናደርገውና አንግሉን ብቻ ወደዚህ እናዞረዋለን። ስለዚህ በዚህኛው ሳይድ ሌላ ላይት ስዊፕ አድርገናል ማለት ነው። ከዛ እዚህ ጋር መተን ሞዱን ወደ ስክሪን እንቀይረዋለን ማለት ነው። ስለዚህ በምታዩት መልኩ አውትፑት ይኖረናል ማለት ነው። ስለዚህ አንድ ቁጥር ደግሞ እዚህ ጋር እናስገባና አንድን ሴንተር ጋር አስቀምጠን ቦልድ በእንደዚህ አይነት መልኩ እናስቀምጣታለን ማለት ነው። ስለዚህ አንድ ላይም ኢፌክት ኤንድ ፕሪሴት ውስጥ ገብተን ወይም በኢፌክትስ ኮንሶል ኮንትሮል ስፔስ ነክታችሁ ሰርች ታደርጋላችሁ፣ ግሬዲየንት ራምፕ ብላችሁ። ከዛ ሁለት ፖይንቶችን እዚህ ጋር የዳርክ ፖይንቱን ከዚህ እንዲነሳ የነጭ ፖይንቱን ደግሞ ከላይ እንዲነሳ አድርጋችሁ፣ ስለዚህ እዚህ ጋር ከለሮቹን መስጠት ነው ማለት ነው። ስለዚህ ከለሮቹ ኦልሬዲ የምናውቃቸው ናቸው። በዚህ ብራይት የሆነ አንድ፣ በዛኛው ደግሞ ዳርክ ነው ክሬት የምናደርገው ማለት ነው። ስለዚህ ዲፕ ግሎ ለዚች ለቁጥራችንም አድ እናደርጋለን። ስለዚህ በእንደዚህ አይነት መልኩ 0.1 እናደርገዋለን። ናይስ፣ አሪፍ ግሎ ያደረገ 0.2 እናደርገውና ናይስ፣ በእንደዚህ አይነት መልኩ አሪፍ የሆነ ሉክ እናገኛለን። ስለዚህ ሶስቱንም ሴሌክት አድርገን ፕሪኮምፖዝ እናደርጋቸዋለን። ካርድ ብለን ፕሪኮምፖዝ ካደረግን በኋላ ዱፕሊኬት እናደርጋቸዋለን። እዚህ ጋር መተን ዱፕሊኬት 5 ጊዜ ነው የምንጠቀማቸው። ስለዚህ 5 ካርዶች ይኖሩናል ማለት ነው። ስለዚህ ድራግ እያደረግን ካስቀመጥን በኋላ ፖዚሽናቸውን እንደዚህ በእንደዚህ አይነት መልኩ ማስተካከል ነው። ሁሉንም ያኛውንም ድራግ እያደረግን ፖዚሽኑን ማስተካከል ነው ማለት ነው። ከዛም እያንዳንዱ ካርድ ውስጥ እየገባን ቁጥሩን እንቀይራለን ማለት ነው። ስለዚህ 2 3 4 5 የሚለውን በእንደዚህ አይነት መልኩ ከቀየርን በኋላ ትንሽ በጣም ትልቅ ሆኗል ሳይዙ። ስለዚህ ኤስ እንነካና ስኬሉን ትንሽ እንቀንሰዋለን። ናይስ። ከዛ በኋላ እዚህ ጋር ፖዚሽን እና ኦፓሲቲ ኪፍሬም እንሰጠውና ለመጀመሪያው ካርድ ለምሳሌ፣ ከዛ በኋላ ልክ እዚህ ጋር ሲመጣ ወደ ላይ እንዲሄድና ኦፓሲቲው ደግሞ እንዲታይ ነው የምንፈልገው። ስለዚህ ኪፍሬም እናበራና የመጀመሪያው ቦታ ላይ ኦፓሲቲያችን 0 እናደርገዋለን። ከዛ የተወሰነ ማስጠጋት ነው ሙቭመንቱ ከጀመረ በኋላ
ዲስፕሌይ እንዲያደርግ ማለት ነው። ናይስ እንደምታዩት። ስለዚህ የተቀሩትንም ካርዶች በእንደዚህ አይነት መልኩ ኦፓሲቲ እና ፖዚሽናቸውን ካስተካከልን በኋላ ልክ ፖዚሽናችንን ወደዚህ ሴንተር ጋር እንዲሆኑ እንደዚህ እንስባቸዋለን ማለት ነው። ስለዚህ ልክ ሙቭመንቱ ከጎን ወደ ጎን ወደ ላይ ጎን ነው የሚሆነው ማለት ነው። ከታች ወደ ላይ ብቻ ሳይሆን ወደ ጎን ነው፣ ሰያፍ ነው የሚሄደው ማለት ነው። ስለዚህ የእነዚህን ካርዶች ፖዚሽን አሁን ለየብቻ ደግሞ በእንደዚህ አይነት መልኩ እያስጠጋን በትክክል ሴንተር ጋር ወይም አላይን ካደረግናቸው በኋላ ካርዷን ላይ እንመጣና የካርዷናችን ከላይ ወደ ታች ትመጣና አንደኛ ብሎ ጽሁፍ ነው እንዲወጣ የምንፈልገው። ስለዚህ ካርዷናችን ጋር ሄደን እዚህ ጋር ፖዚሽን ሚለውን ኪፍሬም እናበራለን። ከዛ በኋላ ወደ ታች እንጎትታታለን ማለት ነው። ስለዚህ በእንደዚህ አይነት መልኩ ወደ ታች ይመጣልናል። ስለዚህ እነዚህን ኪፍሬሞች ኦልሬዲ የተሰሩ ስለሆኑ ያንን ባይ ዲፎልት ይይዝልናል። ቴክስታችንን አድ ካደረግን በኋላ ምን እናደርጋለን? ግሬዲየንት ራምፕ አድ እናደርግና ልክ በቅድሙ ወይ እነዚህ ሁለት ከለሮችን ሴት ማድረግ ነው። ዊች ሚንስ ልክ ቅድም የሰራነውን ስራ ማለት ነው። ምንም አዲስ ነገር አይኖረውም። ያው የተደጋገሙ ነገሮች ናቸው ከዚህ በኋላ የምናደርጋቸው። ነገር ግን ያው ስቴፑን መጠበቅ ይኖርብናል ማለት ነው። ስለዚህ በእንደዚህ አይነት መልኩ ከለሩን ካስተካከልን በኋላ አኒሜት እናደርገዋለን ማለት ነው ይህን ቴክስት። ስለዚህ ኦልሬዲ ሴቭ ካደረግኩት የቴክስት አኒሜሽን ፕሪሴት ውስጥ አንዱን መርጬ ለዚህ ቴክስት እሰጠዋለሁ ማለት ነው። ስለዚህ ዲፕ ግሎም አለው በምታዩት መልኩ አኒሜት ያደርግልናል ማለት ነው። ስለዚህ ለሁለትም ለሶስትም ለአራትም ለአምስትም በእንደዚህ አይነት መልኩ ኦልሬዲ እንጨርስና እዚህ ጋር በኋላ በየኤዲት በምናደርገው ቦታ ላይ እየወሰድን ማስገባት ነው ማለት ነው። ስለዚህ በጣም ቀላል ነው። በፖዚሽን ወደ ታች እያደረግን ካርዶቹን ማለት ነው። ከዛ ቴክስቱ በእንደዚህ አይነት መልኩ አኒሜት እንዲያደርግ ማድረግ ነው ማለት ነው የኛ ስራ። ናይስ። ስለዚህ ወደ ኮምፓችን ጋር እንመጣና ወይም ሲን ብለን ክሬት ወዳደረግነው እንመጣና ሲንቷችንን ድራግ አድርገን እናስገባለን። እዚህ ጋር በጣም ትልቅ ሆኖ ከታያችሁ እናደርጋለን። እዚህ ጋር ነል ኦብጀክት ክሬት አድርጋችሁ በነል ኦብጀክት አስተሳስሩትና ከዛ ነል ኦብጀክታችንን ስኬል በመቀነስ ሁሉንም ሳይዛቸውን መቀነስ ይቻላል። ስለዚህ እዚህ ውስጥ እንመጣና ሲን ውስጥ ስኬል ነክተን እዛ ተለቅ አድርገን በእንደዚህ አይነት መልኩ ማስቀመጥ እንችላለን ማለት ነው። ስለዚህ ቦታዋ ላይ ይሄ ዲስፕሌይ መሆን የምንፈልገውን ቦታ ልክ ፈልገን ካገኘን በኋላ ምናደርጋለን? ፖዚሽን ክሬት እናደርግና የቪዲዮአችን ወደ ጎን ሲሄድ ያኛውም አብሮ ሲንክ እንዲያደርግ ማለት ነው። ስለዚህ እንደዚህ ወደ ጎን እንስበዋለን ማለት ነው። ናይስ። ይሄን ለማድረግ እዚህ ጋር ፕሪኮምፖዝ የሆነው ቦታ ላይ ስላለን ነው። ስለዚህ የምናደርጋለን ወደ ኮምፖን ጋር እንሄድና ኮምፖን ላይ አይደል ይሄን የሰራ ነው። ስለዚህ ኮምፖን ላይ ሄደን እዚህ ጋር እንደምታዩት ቪዲዮአችን አለ እዚችኛዋ ጋር። ስለዚህ የምናደርጋለን ነል ኦብጀክት ክሬት እናደርግና ሁሉንም ከስር ያሉት እንዳለ ከነል ኦብጀክታችን ጋር እናገናኘዋለን። ስለዚህ በዚህ ነል ኦብጀክት ብቻ እንቆጣጠረዋለን ማለት ነው ሙሉ ቪዲዮን። ስለዚህ ፖዚሽን ፒ እንነካና የተወሰነ ሰከንድ በኋላ ወደ ጎን እንዲሄድ ነው የምናደርገው። ስለዚህ ልክ በእንደዚህ አይነት መልኩ ወደ ጎን እንስበዋለን ማለት ነው። አይ ቲንክ እዚህ ጋር እንትኗ መግባት አጀስትመንት ሌየራችን አብራ መታለች። ስለዚህ እሷን ከነል ኦብጀክታችን ጋር አንሊክ እናረጋታ ወይም ነን እንመርጣትና ስለዚህ አሁን ቦታዋ ላይ ትሆናለች ማለት ነው። ፒ ነክተን ፖዚሽኑን በትክክል እዛ ቦታ ላይ እናስቀምጠዋለን። ስለዚህ ይሄኛው አይንቀሳቀስም፣ ጀስት ቪዲዮ ግን ይንቀሳቀሳል ማለት ነው።
እሺ ስለዚህ ነል ኦብጀክታችን ጋር እንሄድና ከላይ በእንደዚህ አይነት መልኩ ፖዚሽኑን ከዛ ግራፍ ኤዲተራችን ጋር መተን በእንደዚህ አይነት መልኩ እንሰራለን ማለት ነው። ልክ ዘጌት ብሎ ይጀምርና ፈጠን ይላል ማለት ነው ወደ መጨረሻው። ስለዚህ እስኪ እንየው። ናይስ። ስለዚህ ይሄ ወደ ሲን እንመጣና ልክ ይሄኛው ደግሞ አሁንም ከጎን ወደዚህ እንዲመጣ ነው የምንፈልገው። ስለዚህ ይህችን እናበራትና ፒ ነክተን ፖዚሽን ኪ ፍሬም እናበራለን። ከዛ ልክ የተወሰነ ትንሽ ወደዚህ እናመጣና ወደ ጎን እንወስደዋለን። ከዛ ወደዚህ ሲመጣ ማለት ነው የሚገባው። ስለዚህ ይህንን ወደዛ እንወስደዋለን። ናይስ። ከዛ ግራፍ ኤዲተራችን ጋር መተን እቺን በእንደዚህ አይነት መልኩ ፈጠን ብሎ እንዲገባ እናደርገዋለን ማለት ነው። ስለዚህ አሁን ፕሌይ ስንለው እንዴት ነው ልክ ያኛው ትንሽ ሙቭ አድርጎ እንደወጣ ይሄኛው ሙቭ አድርጎ ይገባል ማለት ነው። ስለዚህ አሪፍ የሆነ ትራንዚሽን ይኖረናል ማለት ነው ይህን ስላደረግን። ናይስ። ስለዚህ በእንደዚህ አይነት መልኩ ሲንክ አድርጎ ይገባል ወይም ደግሞ አሪፍ የሆነ ትራንዚሽን ይኖረናል። ነል ኦብጀክት አድ እናደርጋለን። ስለዚህ ይሄንን ሲንቱ ወደ ነል ኦብጀክታችን ጋር ፓረንት እናደርገውና ከዛ ይሄን ነል ኦብጀክታችንን ስኬሉን ክሊክ አድርገን ስኬሉን እንደዚህ እንጨምራለን ማለት ነው። ከዛ እነዚህን ኪፍሬሞች ኢዝ አድርገን ግራፍ ኤዲተራችን ጋር በእንደዚህ አይነት መልኩ ፈጠን ብሎ እንዲጀምር እናደርገውና ልክ ጽሁፏ ስትመጣ እንደዚህ ዙም ይሆንልናል ማለት ነው። በመቀጠል ልክ ኢማንጋዚ እንደሚሰራው ብዙ ጊዜ ኢማንጋዚ እንደ ፓራሌክስ አይነት ወይም ፎቶዎችን በመጠቀም ኤአይ ጀነሬትድ የሆኑ ፎቶዎችን በመጠቀም የሚሰራቸውን ስራዎች ደግሞ እንዴት እንሰራለን? ፎቶሾፕ ጋር እናስገባና የምንፈልገውን ሳብጀክት ሴሌክት አድርገን ቆርጠን እናወጣና ለብቻ ለየብቻ ሰውየውን ለብቻ ኤክስፖርት እናደርጋለን። ባክግራውንዱን ደግሞ ኮንተንት አዌር ፊል አድርገ ነው ወይም ያ ሰው ያለበትን ፓርት ኮንተንት አዌር ፊል እናደርገውና ኤክስፖርት ለየብቻ እናደርገዋለን ባክግራውንዱና ሰውየውን ማለት ነው። ከዛም ሁለቱም ባክግራውንዱን ኢሜጅ እና ሰውየውን ድራግ አድርገን ካስገባን በኋላ ኒው ኮምፖዚሽን ብለን እዚህ ጋር ደስ ያላችሁን ስጡት። ቪዲዮን እና የሰውየውን ፎቶ ድራግ አድርጌ አስገባውኝ። ከዛ በኋላ ይህንን ሁለቱንም ሌየሮች ምናደርጋለን ስሪዲ እናደርጋቸዋለን። ከዛ በኋላ ኒው ብለን ካሜራ ክሬት እናደርጋለን። ከዛ ኒው ብለን እንደገና ነል ኦብጀክት ክሬት እናደርጋለን። ከዛ ስሪዲ እናደርገውና ነል ኦብጀክቱን ካሜራችን ከነል ኦብጀክቱ ጋር እናዛምደዋለን። ስለዚህ በምታዩት መልኩ ፒ ነክተን ዜድ አክሲሱን እንደዚህ ዙም ካደረግነው በኋላ ባክግራውንዳችንን ትንሽ ወደ ኋላ እንገፈትረዋለን ዊች ሚንስ በመሃላቸው በሰውየውና በባክግራውንዱ ጋፕ እንዳለ የሚታወቅ ይሆናል ማለት ነው። ስለዚህ ኤስ ነክተን ስኬሉን በደንብ ከፍ አድርገ ነው የዚህኛውን ደግሞ ትንሽ ወደዚህ በማምጣት በምታዩት መልኩ ዴብዝ እንሰጠዋለን ማለት ነው። ሰውየውን በደንብ ወደዚህ ዙም አድርገ ነው። ናይስ፣ በጣም አሪፍ። ነል ኦብጀክታችን ጋር እንሄድና ፒ ነክተን ከዛ እዚህ ጋር ኪፍሬም እናበራለን። ፒ ነክተን ኪፍሬም ካበራን በኋላ ወደዛ እንወስደውና የተወሰነ ሰከንድ ከዛ በኋላ ወደ ኤክስ አክሲስ ትንሽ ወደዚህ እንወስደዋለን ማለት ነው። በጣም እንዳይወጣ አድርገን ከዛም ሁለቱን ኪፍሬም ሴሌክት አድርገን ኢዚ ኢዝ ከዛ ግራፍ ኤዲተራችን ጋር ገብተን በምታዩት መልኩ ግራፍ ኤዲተራችንን እናስተካክላለን። ናይስ። ከዛ እዚች ጋር ፔንቱላችንን መርጠን እንደዚህ ስትሬት የሆነ ላይን ክሬት ካደረግን በኋላ እዚህ ጋር ስትሮኩን ቫልዩ እንሰጠዋለን፣ ፊሉን እናጠፋዋለን። ናይስ። ከዛ በኋላ የምናደርጋለን እዚህ ጋር ሼፕ ሌየራችን ውስጥ ኮንተንት ውስጥ ገብተን ሼፕ ውስጥ ስትሮክ ውስጥ ገብተን ከዛ የምናደርጋለን ዳሽ የሚለው ላይ ፕላስ ምልክቷን ስንነካ ዳሽ ያስገባልናል። ስለዚህ ላይናችን ዳሽ ይሆናል። ከዛ ይሄንን ላይን ብላችሁ ሪኔም አድርጉት። በመቀጠል የምናደርጋለን ከስር እናስቀምጠዋለን። ከሰውየው ጀርባ መሆን አለበት፣ ምክንያቱም ከጀርባው እንዲወጣ። ከዛ እዚች ጋር ነክተን ትሪም ፓዝ
ከዛ ትሪም ፓዛችንን ነክተን ደግሞ እዚህ ጋር ኢንድ የምትለዋ ላይ ኪፍሬም እናበራና 0 እዛ የተወሰነ ሰከንድ በኋላ 100 እናደርገዋለን። ናይስ። ከዛ ኢዚ ኢዝ እናደርግና እነዚህን ኪፍሬሞች እዛ ግራፍ ኤዲተራችን ላይ በእንደዚህ አይነት መልኩ እናስተካክላቸዋለን። ናይስ። ከዛ አሁን ፕሌይ ስትሉት እንደዚህ ይሆናል ማለት ነው። ስለዚህ ከጀርባው ይሄ ላይን እንደዚህ ይሰምራል ማለት ነው። ናይስ። ይሄን ካደረግን በኋላ ምን እናደርጋለን? ቴክስት እናስገባለን፣ ሳውንድ ዲዛይን የሚለውን። ስለዚህ ሳውንድ ዲዛይን የምትለውን ቴክስት ካስገባን በኋላ በእንደዚህ አይነት መልኩ ቦታው ላይ ካስቀመጥነው በኋላ ቴክስታችን አኒሜት እንዲያደርግ ኦልሬዲ አኒሜት የሚያደርግ አለኝ ብያችኋለሁ። ከዛ ውስጥ መርጬ ቴክስቴን አኒሜት አደርጋለሁ ማለት ነው። ጀስት አኒሜት ያደርጋል ማለት ነው። ስለዚህ በእንደዚህ አይነት መልኩ ሌሎች 3 ጽሁፎችንም በእንደዚህ አይነት መልኩ እናስገባለን። ራሱን ዱፕሊኬት እያደረግን መጠቀም እንችላለን። ከፈለጋችሁ ደግሞ አዲስ ፔን ቱል ክሬት አድርጋችሁ እንደዚህ ላይኑን አስምራችሁ ልክ እንደ ቅድሙ ዳሽ ላይ ገብታችሁ ዳሽ በመስጠት ማስቀመጥ ትችላላችሁ። ከዛ ቴክስታችሁን መጨመር ነው። ይሄ ላይኖቹ ከጀርባ መሆኑን ቼክ ማድረግ ነው። በመቀጠል ኒው ብለን እዚህ ጋር ነል ኦብጀክት ሌላ አድ እናደርጋለን። 3ዲ ካደረግነው በኋላ ከነል 5 ጋር እንደዚህ እናዛምደዋለን። ከዛ በኋላ ፒ ነክተን ፖዚሽናችንን ልክ እዚህ ጋር ሲመጣ ፒ ነክተን ፖዚሽናችን ከዛ የተወሰነ ሰከንዶች በኋላ አሁን ደግሞ ፖዚሽናችን ምን ይሆናል? ዙም አውት እንዲሆን ማለት ነው። ወይም ደግሞ ዙሙ ወደዛ እንዲሄድ እናደርገዋለን ማለት ነው። ናይስ። ከዛ ይሄንን ካደረግን በኋላ ላይኖቹ እዚህ ጋር ለየብቻ ሆኖብናል። ስለዚህ እነሱን 3ዲ ማድረግ ነው። ቴክስቶቹንና ክሬት ያደረግናቸው እነዚህ ዳሽ ላይኖችን 3ዲ ስናደርጋቸው በትክክል አብረው ከካሜራው ጋር ይንቀሳቀሱልናል ማለት ነው። ስለዚህ ይህንን ክሬት ያደረግነውን ኪፍሬም ኢዚ ኢዝ አድርገ ነው ግራፍ ኤዲተራችን ላይ ማስተካከል ነው። ስለዚህ ወደ ዋናው ኮምፓችን ወይም ሲን ወደሚለውን መጣና ልክ ይሄኛው ፓርት መግባት ያለበት ቦታ ላይ አምጥተን ይሄንን ሲን እናስገባዋለን፣ ሰርድ የሚለውን ማለት ነው። ስለዚህ ድራግ አድርገን እዚህ ጋር ካስገባን በኋላ በትክክል ቦታውን ወስደን ማስቀመጥ ነው ማለት ነው። በትክክል ቦታው ላይ ካስቀመጥን በኋላ ከዛ እዚች ጋር ደግሞ እንቆርጠውና ከዚህ በኋላ ያለውን ስለማንፈልገው እና ሌላው ቀጣይ ያለው ስለሚገባ ስለዚህ የምናደርጋለን ይህንን ከጨረስን በኋላ ወደ ዋናው ሰርድ ኮምፕ እንመጣና ሌላ ነል ኦብጀክት ክሬት እናደርጋለን። ፍሪዲ እናደርገውና ከነል 6 ጋር እናዛምደዋለን ነል 11ን። ከዛ በኋላ እዚህ ጋር አር ነክተን ዜድ ሮቴሽኑን እንደዚህ ኪፍሬም አብርተን እንጨምርበታለን ማለት ነው ሮቴሽን። ስለዚህ በእንደዚህ አይነት መልኩ ሮቴት ያደርግልናል። ናይስ። ልክ እዚህ ጋር እንደምታዩት ጥቁር ጥቁር የሆነ ፓርት አለ። ስለዚህ እሱን እንትን ለማለት ቢጂ ውስጥ ባክግራውንድ ውስጥ እንመጣና ኢፌክት ኤንድ ፕሪሴት ውስጥ ሞሽን ታይል የሚል ሰርች እናደርግና እዚህ ጋር መተን እዚህ ጋር ዊድዙን አውትፑት ዊድዝ የሚለውን ቫሊዩ መጨመር እንችላለን ማለት ነው። ልክ ስንጨምር እንደምታዩት ፊል ይደረጋል ማለት ነው፣ ወይም ይቀጥላል ማለት ነው እንትናችን። ናይስ። ስለዚህ አሁን ሮቴሽን ጋር መተን ወደ ነበረው ሮቴሽን እንመልሷለን ወይም ሪሴት እናደርጋለን። የተወሰነ ሰከንድ ከሄደ በኋላ ሪሴት እናደርገዋለን። ስለዚህ ይህንን የመሰለ አውትፑት ይሰጠናል ማለት ነው። ከዛ በመቀጠል ሲንቱ የምትለዋን ዱፕሊኬት እናደርጋትና ስናደርጋት ሲንስሪ ትሆናለች። ሲንስሪ እንደዚህ አስገብተን እንደምታዩት እዚህ ጋር ያሉትን እንዳለ እናጠፋቸዋለን ማለት ነው። ምክንያቱም እኛ የምንፈልገው ባክግራውንዱን ብቻ ስለሆነ እነዚህን እንዳለ ዲሌት እናደርጋቸዋለን። ከዛ በኋላ እዚህ ባክግራውንድ ውስጥ ሆነን ፔንቱል እንመርጥና በእንደዚህ አይነት መልኩ ግራፍ አይነት ነገር እንሰራለን ማለት ነው። ስለዚህ ይህንን ግራፍ ተጠቅመን
ቪዥዋላይዝ ማድረግ የምንፈልገውን ነገር ቪዥዋላይዝ እናደርጋለን ማለት ነው። ስለዚህ ግራፋችንን በእንደዚህ አይነት መልኩ ክሬት ካደረግነው በኋላ ሼፕ ሌየራችን ክሬት እናደርግና የኢሊፕስ እንትናችን ከዛ ሺፍት ተጭነን ለዚህ ድራግ እናደርግና በምታዩት መልኩ ሰርክል ከሰራን በኋላ ፊሉን ኦን እናደርግና እንደዚህ ነጭ እናደርገዋለን። ስለዚህ እዚች ፖይንት ላይ እናስቀምጣታለን ማለት ነው። ስለዚህ ፖይንቷን ብለን ሪኔም የምናደርጋት። ስለዚህ ይህን ዱፕሊኬት እናደርገውና እዚህ ጋር ከላይ ደግሞ ወስደን እዚህኛው ጋር እናስቀምጠዋለን። ከዛ አንከር ፖይንታችንን ደብል ክሊክ ኮንትሮል ተጭነን ደብል ክሊክ አድርገን ሴንተር እናስቀምጠዋለን ማለት ነው። ስለዚህ እዚችኛዋን ቦታ ለማስቀመጥ እችኛዋን ዱፕሊኬት እናድርጋትና ከዛ እዚችኛዋ ጋር መተን ደግሞ እናስቀምጣታለን ማለት ነው። ከዛም ይሄንን የሰራነው ግራፍ ላይ እችኛው ሼፕ ሌየር ጋር እንሄድና ከዛ እዚችኛዋ ጋር ትሪም ፓዝ አድ እናደርጋለን ማለት ነው። እዚች ጋር መተን ትሪም ፓዝ አድ ካደረግን በኋላ ትሪም ፓዛችን ውስጥ ገብተን ኢንድ የሚለውን ኪፍሬም እናበራለን። ከዛ ዜሮ እናደርገዋለን። ከዛ በኋላ የተወሰኑ ሰከንዶች በኋላ ይህንን 100 እናደርገዋለን። ከዛ ኢዝ እናደርገውና ግራፍ ኤዲተራችን ጋር ሄደን ፈጠን ብሎ እንዲጀምር እናደርገዋለን ማለት ነው። ከዛ የተወሰነ ደግሞ ናይስ፣ ይሄ አሪፍ ነው። ከዛ የተወሰነ ሰከንዱን መጨመር ነው። እዚች ጋር የመጨረሻዋን ኪፍሬማችንን በመጎተት ስሙዝ የሆነ አኒሜሽን እንዲሆን ማድረግ እንችላለን ማለት ነው። ስለዚህ ይህንን ሼፕ ሌየራችንን ወይም ፓዝ የሰራንበትን ዱፕሊኬት እናደርገውና የተወሰነ ስትሮክ ጨምረንበት ከለሩን እንቀይረዋለን። ከዛ በኋላ እዚሁ ሌየራችን ላይ ዲፕ ግሎ ሰርች አድርገን ዲፕ ግሎ ካስገባን በኋላ ዲፕ ግሎውን 0.1 እናደርገዋለን ወይም 0.2። እሺ ስለዚህ አሁን ከቅድሙ ስትሮክ ወይም ከጀርባ ካስቀመጥነው ፓዝ ጋር እኩል ነው የሚሄደው። ስለዚህ ምን እናደርጋለን? እዚች ጋር የመጨረሻዋን ኢንዷን ኪፍሬሟን እናጠፋትና እኛ የምንፈልገው ልክ እዚች ፖይንት ጋር እንዲደርስ ስለሆነ የመጀመሪያዋ ፖይንት ችን ዲሌት እናደርጋትና አዲስ እንደዚህ ፓዝ ክሬት እናደርግን ልክ እዚች ጋር ሲደርስ እናቆመዋለን ማለት ነው። ልክ እንደዛኛው እንዲጨርስ አናደርገውም ማለት ነው። እሺ ስለዚህ ትንሽ ታይሚንግን ስንሰጠው በእንደዚህ አይነት መልኩ ያኛው ነጩ ይቀድማል። ከዛ ይሄኛው መጥቶ ይህንን ይነካል ማለት ነው። በጣም አሪፍ። ከዛ በኋላ የምናደርጋለን ልክ ይሄኛው እቺን ፖይንቷን ሲነካ ፖይንቷ ግሎ እንድታረግ የምናረጋለን እዚህ ጋር ፖይንት ዋን ላይ እንመጣና ዲፕ ግሎ ሰርች አድርገን አድ እናረግባታለን። ከዛ እዚህ ጋር እንትናችን ቫሉያችን 0.1 ናይስ 0.1 በቂ ከሆነ ኪፍሬም እዚህ ጋር እንሰጠውና ኤክስፖዠሩን 0 እናደርገዋለን መጀመሪያ። ከዛ የተወሰነ ፍሬሞች በኋላ የምናደርገዋለን ይሄ 0.1 እናደርገዋለን ማለት ነው። ስለዚህ ልክ እቺ ላይን መታ ፖይንቷ ጋር ስትደርስ ያበራል ወይም ግሎ ያደርጋል ማለት ነው። እሺ ልክ ይሄንን ካደረግን በኋላ ቴክስት አድ እናደርግና እዚችኛዋ ጋር ቴክስታችን ዲስፕሌይ እንዲሆን የምንፈልገውን ቴክስት እናስገባለን ማለት ነው። 30 ሰከንድ ሪልስ ነው የምንለው እዚህ ጋር። እሺ 30 ሰከንድ ሪል ናይስ። ይሄን ካደረግን በኋላ ሁሉንም ሌየራችንን ወደ ስሪዲ እንቀይረዋለን። ይህ የምናደርገው ለምንድን ነው? ልክ ይሄ አኒሜሽኑ ሲጀምር ዙም አድርጎ እንዲጀምር ነው የምንፈልገው። ቀጣይ ፖይንታችን ጋር ደግሞ እንዲሄድ ከፈለግን ሼፕ ሌየራችን ጋር ወይም ደግሞ ፓዟን እዚች ክሬት ያደረግንባት ጋር እንመጣና ዩነክተን ከዛ እዚች ጋር እንመጣና ኪፍሬም ደግሞ እንደገና እናበራና የተወሰነ ሰከንድ በኋላ ወደዛችኛዋ ፖይንት ደግሞ እንዲሄድ እንደዚህ እናደርጋለን ማለት ነው። ናይስ። ልክ ይህንን ካደረግን በኋላ በተመሳሳይ ያቺ ፖይንት ጋር ሲደርስ ይቺ ፖይንት ግሎ እንድታደረግ ልክ በቅድሙ መሰረት የፖይንቷንን ግሎ እንሰራለን ማለት ነው። ኤክስፖዠሩን
ዜሮ እናደርገውና ልክ ፖይንቷ ጋር ሲደርስ 0.1 እንዲሆን እናደርገዋለን። በተመሳሳይ መልኩ ለሶስተኛዋን ፖይንት እንደዚህ እንሰራለን ማለት ነው። ቴክስቱንም አድ እናደርጋለን። ስለዚህ አውትፑቱ የሚሆነው ይሄኛው ይሆናል ማለት ነው። ስለዚህ የተወሰነ ደግሞ አኒሜት ለማድረግ ስሪዲ ለምን እንዳደረግነው ቅድም ነግራችኋለሁ። ስለዚህ እዚህ ጋር ኒው ብለን ካሜራ ራይት ክሊክ አድርገን ኒው ብለን ካሜራ ክሬት እናደርጋለን። ከዛ ካሜራችን ከላይ አስቀምጠ ነው ኒው ብለን እንደገና ነል ኦብጀክት እናስቀምጣለን። ነል ኦብጀክታችን ስሪዲ ካደረግን በኋላ ከካሜራው ጋር እናዛምደዋለን። ከዛ በኋላ ምን እናደርጋለን? ልክ የተወሰነ እንደዚህ ዙም እናድርገውና የተወሰነ ታይሙ እንደዚህ ወሰድ እናድርገውና ልክ እዚህ ጋር የምናደርጋለን ፒ እንነካና ከዛ ኪፍሬም አብርተን ዜዱን እንደዚህ ዙም እናደርገዋለን ማለት ነው። እዚህ ፊት በሉትና በእንደዚህ አይነት መልኩ ኤክሱንና ዋዩን ዜዱን አንድ ላይ አስተካክላችሁ መጀመሪያ ከዙም እንዲጀምር ማለት ነው። ከዚች ፖይንቷ ጋር ይጀምርና ሁሉንም ወደ ማሳየት እንዲሄድ ማለት ነው። ስለዚህ ይሄንን ዙም አድርገን ካስተካከልን በኋላ ይሄን ዙም ያደረግነውን የመጀመሪያዋ ቦታ ላይ ኪፍሬሟን ወደ መጀመሪያው እንደዚህ ጎትተን እንወስዳታለን። ከዛ በኋላ የተወሰነ ሰከንድ በኋላ እናደርጋለን ይህንን በትክክል አስተካክለን ሴንተር ጋር እንዲታይ እናደርገዋለን ማለት ነው። በምታዩት መልኩ ከዛ እነዚህን ኪፍሬሞች ኢዚ እናደርጋቸዋለን። ከዛ ግራፍ ኤዲተራችን ላይ በግራፍ ኤዲተር ስፒዱን እንመጥናለን ማለት ነው። ስለዚህ በምታዩት መልኩ አውትፑታችንን ሰርተናል ማለት ነው። እዚህ ጋር ሪ ኤዲት የሚለው ስሪዲ ስላልሆነ ነው። ስለዚህ እዚህ ጋር መታችሁ ስሪዲ ታደርጉታላችሁ። በትክክል እዛ ቦታ ላይ ይቀመጥላችኋል ማለት ነው። በመቀጠል ሴንሰሪ የምትለውን ዱፕሊኬት እናደርገውና አሁንም ሲንፎር ይሆናል። ስለዚህ ሲንፎራችን ደብል ክሊክ አድርገን ከፍተን እነዚህ ነገሮች ዲሌት እናደርጋቸውና ጀስት ባክግራውንዱን ብቻ ለመውሰድ ማለት ነው። እሺ ከዛ በኋላ የምናደርጋለን አሁን እዚህ ጋር ደግሞ የምንሰራው ኢሜጅ ያስፈልገናል ማለት ነው። ስለዚህ እነዚህ የፎልደር ኢሜጅ ከፒኤንጂ ዊንግ ዶት ኮም ዳውንሎድ ያደረኩትን የፎልደር አይከን ፒኤንጂ ነው። ይህንን ስኬሉን እናስተካክላለን ካስገባ ነው በኋላ ከዛ ራይት ክሊክ አድርገን ፕሪኮምፖዝ እናደርገዋለን። ከዛ ደብል ክሊክ አድርገን ከከፈት ነው በኋላ እንደምታዩት ኢሜጃችን ስኬሉን እንደዚህ የተወሰነ እንቀንሰዋለን። እዚህ ጋር ኒው ብለን አጀስትመንት ሌየር ክሬት እናደርጋለን። ከዛ እዚህ ጋር ዲፍ ግሎ የሚለውን አድ እናደርግበታለን። ከዛ ዲፍ ግሎአችን ቫልዩን 0.1 እናደርገዋለን። ከዛ ራዲየሱን ደግሞ የተወሰነ መጨመር እንችላለን። በጣም ሳይሆን የተወሰነ ከጨመር ነው በኋላ እዚህ ጋር ቴክስት አድ እናደርግና አሴት ብለን እንጽፋለን። ስለዚህ አሴታችንን በምታዩት መልኩ ስኬሉን ትንሽ ጨመር አድርገን እዚችኛዋ ጋር እናስቀምጣታለን። ናይስ። ከዛ ቴክስታችን ጋር መተን ግሬዲየንት ራምፕ አድ እናደርግበታለን። ስለዚህ ግሬዲየንት ራምፓችንን ልክ በቅድሙ ወይ ላይቱን ከላይ ዳርኩን ደግሞ ከታች ፖይንቶቹን ካስተካከልን በኋላ ከለሮቹን በምትፈልጉት ወይ ትመርጡና ትሰጡታላችሁ። እኔ ኦልሬዲ ስጠቀምበት በነበረው የከለር አማራጭ እንደዚህ ሰጠዋለሁኝ ማለት ነው። ከዛም ለቴክስታችንም ዲፕ ግሎ አድ እናደርግበታለን። እሺ ናይስ። ከዛ በኋላ እንመለስና ወደ ሲንፎራችን አሴት ጋር መተን ፒነክተን ፖዚሽኑን ወደ ታች ካስቀመጥን በኋላ ኪፍሬሙን ከዛ የተወሰነ ሰከንድ በኋላ ደግሞ ይህንን ፖዚሽናችን ወደ ላይ እንወስደዋለን ማለት ነው። ናይስ። ከዛ ሁለቱን ኪፍሬሞች ኢዚ እናደርግና በግራፍ ኤዲተር ተጠቅመን ስፒዱን በእንደዚህ አይነት መልኩ እናስተካክለዋለን። ፈጠን ብሎ እንዲጀምር እናደርገዋለን ማለት ነው። ናይስ። እዚህ ጋር ፈጠን ብሏል በጣም። ስለዚህ ኪፍሬሟን የመጨረሻዋን ወደዛ ጎተት ማድረግ ነው። ስለዚህ አሪፍ የሆነ ሉክ ይሰጣችኋል ማለት ነው። በጣም አሪፍ።
ከዛም በመቀጠል ፔንቱል እንመርጥና ፔንቱላችንን ከዚህ ጀምረን ወደዚህ እናሰምርና ክሬት እናደርጋለን። ስለዚህ ይሄኛው ፔንቱል ከዚህ ወደዚህ የሚሄድ ይሆናል ማለት ነው። ስለዚህ ፔንቱላችንን በእንደዚህ አይነት መልኩ ክሬት ካደረግነው በኋላ ትሪም ፓዝ ውስጥ ገብተን ትሪም ፓዛችንን በእንደዚህ አይነት መልኩ ኢንድና ስታርቱን ኢንድ ላይ 0 ታደርጉታላችሁ የመጀመሪያውን። ከዛ የተወሰነ ሰከንድ በኋላ ደግሞ 100 ታደርጉትና በእንደዚህ አይነት መልኩ ይንቀሳቀስላችኋል። ከዛ ኪፍሬማችን ይዝ አድርገን በግራፍ ኤዲተር መሰረት እናስተካክለዋለን። በምታዩት መልኩ አውትፑት ይኖረናል። ስለዚህ ይህንን ዱፕሊኬት እናደርገውና ምን እናደርጋለን? ራይት ክሊክ አድርገን ከዛ እዚች ትራንስፎርም ውስጥ ፍሊፕ ሆሪዞንታል የሚለውን ክሊክ ስናደርግ ፍሊፕ ያደርግልና በዚህ ሳይድ ይሆናል። ስለዚህ ይህንን የተወሰነ እዚህ ጋር እናስጠጋውና ናይስ እንደዚህ እኩል እናደርገዋለን። ናይስ። ከዛ በኋላ ምን ይሆናል? እንደዚህ አይነት አውትፑት ይሰጠናል ማለት ነው። ናይስ። በሁለቱም ሳይድ እንደዚህ የሚጨምር ይሆንልናል። ከዛ ሌላኛውን የፎልደራችን ምልክት ካስገባን በኋላ ልክ እንደዚህ ካስገባችሁ በኋላ እንደምታዩት ጥቁር ነው። ስለዚህ ኢፌክት ኤንድ ፕሪሴት ውስጥ ትመጡና ግሬዲየንት ራምፕ የሚለውን አድ ማድረግ ከዛ ከለራችሁንና ፖይንቱን እናንተ በምትፈልጉት ወይ ካስተካከላችሁ በኋላ እንደዚህ እናደርገዋለን ማለት ነው። ከዛ ሳይዙን ስኬሉን እንደዚህ ትቀንሱትና እዚች ጋር አምጥታችሁ በትክክል ታስቀምጧታላችሁ እዚህ ጫፍ ጋር ናይስ። ከዛ ፒን ነካና ኪፍሬም አብርተን የተወሰነ ወደ ታች እናደርገዋለን። ከዛ በኋላ የተወሰነ ሰከንድ ደግሞ ከሄደ በኋላ እንደዚሁ እንመልሰዋለን ወደ ነበረበት። ከዛ እነዚህ ሁለቱን ኪፍሬሞች ኢዝ እናደርጋቸውና ግራፍ ኤዲተራችን ጋር በእንደዚህ አይነት መልኩ ስፒዱን እናስተካክለዋለን። ናይስ። ፖዚሽኑን እንደዚህ ካደረጋችሁ በኋላ እንደምታዩት ሲጀምር መታየት ስለሌለበት ፒን ነካና የመጀመሪያዋ ኪፍሬማችን ጋር መተን የተወሰነ ኪፍሬም ከሄድን በኋላ እዚህ ጋር ኦፓሲቲውን 0 እናደርገዋለን። ከዛ የተወሰነች ደግሞ ሙቭመንት ጋር 100 እናደርገዋለን። ስለዚህ ሙቭ እያደረገ ነው የሚታየው ማለት ነው። ከዛ በኋላ ራይት ክሊክ ብለን ፕሪኮምፖዝ እንለዋለን። ከዛ ስሙን እናንተ ደስ እንዳላችሁ እኔ 1 ልበለው። ከዛ ኦኬ ብላችሁ ፕሪኮምፖዝ ካደረጋችሁት በኋላ ኮንትሮል ዲ ነክታችሁ ዱፕሊኬት ታደርጉትና ሌላ ዱፕሊኬት የሆነውን ፎልደር ፒ ነክታችሁ ፖዚሽኑን በእንደዚህ አይነት መልኩ ማስተካከልና ሌሎቹንም የሚያስፈልጓችሁን አይነት ብዛት ፎልደሮች እንደዚሁ ፕሪኮምፖዝ ታደርጓቸዋላችሁ። ከዛም እነዚህ እንዳለ ፎልደሮቹ ተመሳሳይ ስለሆነ አኒሜሽናቸው የሚሆነው ስለዚህ በታይም እንከፋፍላቸዋለን ማለት ነው። መጀመሪያ ይሄኛው እንዲታይ ከዛ ቀጣዩ ያኛው እንዲታይ ምናምን የሚለውን እንደዚሁ ሌየራችንን እየጎተትን በእንትን እናስቀምጣቸው ወይም እንደረድራቸዋለን ማለት ነው በምታዩት መልኩ። ስለዚህ አንድ በአንድ ፎልደሮቹ ሪቪል እያደረጉ ይመጣሉ ማለት ነው። በአንዴ ሁሉም እንዳይታዩ እንደዚህ እናደርጋቸዋለን። ከዛ ቴክስታችንን እንመርጥና ለእያንዳንዱ ፎልደር ደግሞ ስም እንሰጣቸዋለን። እነዚህ ፎልደሮች ምንድን ናቸው የሚለውን። ስለዚህ እዚህ ጋር ለምሳሌ ሳውንድ ኢፌክት የሚል ቴክስት ክሬት አደረግኩ። ከዛ በኋላ ሳይዙን ካስተካከልኩ በኋላ ከፎልደሩ ጋር አብሮ እንዲሄድ እዛው ከፎልደሩ ስር አስቀምጨዋለሁኝ። በመቀጠል አኒሜት እንዲያደርግ ኦልሬዲ ካለኝ የቴክስት አኒሜሽን ፕሪሴት ውስጥ አንደኛውን ሰጠሁት ማለት ነው። ስለዚህ በእንደዚህ አይነት መልኩ ዲስፕሌይ ያደርግልናል ማለት ነው የመጀመሪያው። ስለዚህ ሌሎቹንም ቴክስቶች በእንደዚህ አይነት መልኩ ክሬት እያደረግናቸው ሁሉም ቦታ ላይ አኒሜት እንዲያደርግ እናደርጋቸዋለን። ናይስ። እሺ ልክ እንደ ቅድሙ አሁንም ሌላ አንድ ኢሜጅ ኤአይ ጀነሬትድ የሆነ ኢሜጅ እንደዚህ እናስገባለን። ከዛ ሴሌክት አድርገን ካወጣነው በኋላ ሰውየውን ለብቻ ኤክስፖርት እናደርገዋለን። ፒኤንጂ አድርገን ለብቻ ኤክስፖርት ስታደርጉ ባይ ዘ ዌይ እንደዚህ ቆርጣችሁ የምታወጡት ኢሜጅ ፒኤንጂ መሆኑን ቼክ አድርጉ፣ አለበለዚያ ትራንስፓረንት ስለማይሆንላችሁ ማለት ነው። ስለዚህ ይህንን ሰውዬ ቆርጠን ለብቻ ወጣ ነው። ከዛ ደግሞ ባክግራውንዱ ደግሞ ሰውዬው ያለበትን ቦታ ኮንተንት አዌር ፊል አደረግ ነው። ኮንተንት አዌር ፊል ስናደርገው ብዙም አሪፍ የሆነ አውትፑት አልሰጠንም እንደምታዩት። ስለዚህ ምን አደረግኩኝ? ኤክስፖርት ካደረግኩት በኋላ መጀመሪያ ጄሚናይ ላይ ገብቼ ካን ዩ ፊክስ ዘ ኢሜጅ ኤንድ ሜክ ኢት ሪል ብዬ
ይህንን ኮማንድ ሰጥቼ ጀስት ኢሜጁን ሰጠሁት። ከዛ በኋላ በምታዩት መልኩ አስተካክሎ ሰጠኝ ማለት ነው። ስለዚህ ይህንን ዳውንሎድ አደረግኩኝ። ከዛ ሁለቱን የሰውየውና ይህንን ኢሜጅ ካስገባው በኋላ ሌላ አዲስ ኒው የሚባል ኮምፖዚሽን ክሬት እናደርጋለን። ስለዚህ እዚህ ኮምፖዚሽኑ ውስጥ ሁለቱን ኢሜጆች ድራግ አድርገን ካስገባን በኋላ ስሪዲ ካደረግናቸው በኋላ ራይት ክሊክ ብለን ኒው ከዛ ካሜራችንን ክሬት ካደረግን በኋላ ኒው ብለን እንደገና ነል ኦብጀክት ከዛ ይሄንን ስሪዲ ካደረግነው በኋላ ፓረንት እናደርገዋለን ከነል ኦብጀክታችን ጋር ካሜራውን ማለት ነው። ስለዚህ እንደምታዩት ስኬሉን እንደዚህ እንሰጠዋለን። ከዛ ዜድ አክሲሱን ደግሞ በእንደዚህ አይነት ይሄኛው ደግሞ ስኬሉን ትንሽ እንደዚህ ቀነስ እናደርገዋለን። ናይስ። ከዛ ጋፕ እንዲኖራቸው ያው ዜድ አክሲሱን እናንተ ማስተካከል ነው ቅድም ባሳየኋችሁ መሰረት ማለት ነው። ስለዚህ እዚህ ጋር ፒን ነካና ፖዚሽናችንን ከዛ የመጀመሪያው ፓርት ላይ ኤክስ አክሲሱን በእንደዚህ አይነት መልኩ ካስቀመጥኩ በኋላ ስለዚህ ከዛ እንደዚህ ዙም ብሎ እንዲጀምር ነው የፈለኩት። ስለዚህ መጀመሪያ ኪፍሬማችን ጋር እናደርጋለን። ልክ እንደዚህ ዙም ካደረግነው በኋላ ናይስ። እዚህ ጋር አይ ቲንክ ትንሽ እንጨምርበትና ይሄ በቂ ነው። ስለዚህ የተወሰነ ሰከንድ በኋላ ዙም አውት እየሆነ እንደዚህ ሪቪል ያደርጋል ማለት ነው። ናይስ፣ በጣም አሪፍ። ከዛ እነዚህ ኪፍሬሞቹን ራይት ክሊክ አድርገን ኢዝ እናደርጋቸዋለን። ከዛ ግራፍ ኤዲተራችን ጋር መተን በእንደዚህ አይነት መልኩ ስፒዱን ካስተካከልን በኋላ በጣም ረዘመ። ስለዚህ ኪፍሬማችንን ወደዚህ ማስጠጋት ነው የመጨረሻዋን። አሁንም ትንሽ ስለሆነው ስለዚህ ይህንን እንደዚህ እናስጠጋው። ናይስ፣ አሁን ጥሩ ነው ግን ትንሽ ናይስ፣ በጣም ጥሩ። ከዛ እዚህ ጋር መተን ሼፕ ሌየር ክሬት እናደርጋለን። ሼፕ ሌየራችን ኢሊፕስ ነው። ስለዚህ ሺፍት ተጭነን እንደዚህ ድራግ ስናደርገው ሰርክል ይሰጠናል። ከዛ በኋላ አንከር ፖይንታችንን ኮንትሮል ተጭነን ደብል ክሊክ ካደረግን በኋላ እዚህ ጋር ፊሉን እናጠፋውና ስትሮክ ብቻ እንጨምርበታለን ማለት ነው። ከዛ በኋላ እዚህ ውስጥ እንመጣና አላይን ውስጥ ሴንተር እናደርገዋለን። እንደምታየው ሴንተር ላይ ነው። ከዛ በኋላ ምን እናደርጋለን? ሼፕ ውስጥ ከዛ በኋላ ምን እናደርጋለን? ስሪዲ እናደርገውና ይሄንን ኢሊፕስ ቱል ከዛ የተወሰነ ዜዱን ወደዛ እንወስደዋለን። ስለዚህ በእንደዚህ አይነት መልኩ ካስተካከልን በኋላ ዜድ አክሲሱን ኮንተንት ውስጥ ገብተን ኢሊፕስ ከዛ ስትሮክ ውስጥ ገብተን ዳሽ የምትለዋን ፕላሷን ስንነካ እንደዚህ አይነት ስትሮክ ይሰጠናል ማለት ነው። ዳሽ የሆነ ስትሮክ ናይስ። በመቀጠል እናደርጋለን ትሪም ፓዝ እንሰራለታለን። ስለዚህ እዚች ጋር ክሊክ እናደርግና አድ ምልክቷን ትሪም ፓዝ ከዛ ትሪም ፓዝ ውስጥ ኢንድ የሚለውን ኪፍሬም እናበራና 0 አድርገን የተወሰነ ሰከንድ ከሄደ በኋላ 100 እናድርጓለን። ናይስ። ከዛ ሁለቱንም ኪፍሬሞች ኢዝ ብለን በምታዩት መልኩ ግራፍ ኤዲተራችን ላይ ስፒዱን እንሰራለን። ናይስ። ስለዚህ አሁን ስታዩት እንዴት ነው የሚሆነው? እንደዚህ ይሆንልናል ማለት ነው። በጣም ቆንጆ። ከዛ ይሄኛው ነል ኦብጀክታችን ጋር እንመጣና እዚች ጋር ኪፍሬም ፒ ነክተን ኪፍሬም እናበራለን። ከዛ ወደዚህ እንወስደውና ኪፍሬማችንን ወደ ጎን እንወስደዋለን። ናይስ። ስለዚህ በምታዩት መልኩ እንደዚህ አይነት አኒሜሽን ይሰጠናል። ስለዚህ ልክ እዚህ ሞመንት ላይ ጽሁፍ እንዲወጣ ነው የምንፈልገው። ስለዚህ ወደዚህ እንወስደዋለን ማለት ነው። ናይስ። ስለዚህ ቴክስታችን ነካና እዚህ ጋር ቴክስት አድ እናደርጋለን። እዚህ ጋር ኢሞሽን ብለን ቴክስት አድ ካደረግን በኋላ ሬክታንግል ቱል መርጠን ሬክታንግል እንደዚህ እንሰራለን ከጀርባው። ስለዚህ እዚህ ሬክታንግል ውስጥ ራውንድነስ ላይ ገብተን ራውንድነሱን በምታዩት መልኩ ቫልዩ እናስተካክለዋለን። ከዛ በኋላ እዚች ጋር ላይት ስዊፕ አድ እናደርግበታለን እዚኛው ሼፕ ላይ። ስለዚህ ላይት ስዊፓችንን ከለሩንም በእንደዚህ አይነት መልኩ አድ እናደርግለታለን የላይት ስዊፑን ማለት ነው። ከዛ ዲፕ ግሎ ትንሽ አድ እናደርግበታለን። በምታዩት መልኩ አሪፍ የሆነ አውትፑት ይሰጠናል። ስለዚህ ስሪዲ ካደረግነው በኋላ በምታዩት መልኩ ቦታውን ለይተን እናስቀምጥለታለን። በመቀጠል ሌላ ጽሁፍ እዚህ ጋር ደግሞ እንዲታይ እንፈልጋለን። ስለዚህ እሱን ለማድረግ ደግሞ አሁን የምናደርጋለን ይህንን ፕሪኮምፖዝ ካደረግነው በኋላ ዱፕሊኬት አድርገን ጽሁፉን ብቻ መቀየር ነው። ስለዚህ
ጽሁፉን እዚህ ውስጥ መተን ቢውልድ አፕ ከዛ ቦታውን ያው ማስተካከል ነው እንዲቀመጥበት የምንፈልገውን። አሁንም ዱፕሊኬት እናደርገውና ይሄንን ቢውልድ አፕ የሚለውን ወደ ሰስፔንስ እንቀይረዋለን። ስለዚህ በእንደዚህ አይነት መልኩ እንጨርሳለን ማለት ነው። ስለዚህ አኒሜሽኑ በእንደዚህ አይነት መልኩ ያልቃል። በጣም አሪፍ። አሁን የተወሰነ እንደ ቅድሙ ሮቴሽን አይነት ነገር እንደንጨምርበት ደግሞ እናደርጋለን። እዚህ ጋር ሌላ አዲስ ነል ኦብጀክት አድ እናደርግና ከነል ቴን ጋር እንዲናዘምደዋለን። በመቀጠል አር እንነካና እዚህ ጋር ዜድ ጋር እንመጣለን። ዜድ ሮቴሽን። ከዛ ዜድ ሮቴሽን ጋር እንመጣና እዚች ጋር ሮቴት እናደርገዋለን። ከዛ የተወሰነ ሰከንድ በኋላ ወደ ነበረበት እንመልሰውና ኪፍሬሙን ኢዚ ኢዝ አድርገን ግራፉን በትክክል ካስቀመጥን በኋላ በምታዩት መልኩ ጨርሰናል ማለት ነው። ስለዚህ ይህን ይመስላል ሌላኛው አኒሜሽን። ሌላኛው ኢማንጋዚ ከሚጠቀምበት ስታይል አንደኛው ቴክስቶችን ታች ላይ ቴክስት ወይ ኢሜጆችን ከታች ሲጠቀም እዚህ ጋር ባክግራውንድ እንዲሆነው ለቴክስቶቹ ጥቁር የሆነ ነገር ይገባል። እሱን ለማድረግ እንዴት ነው? ሶሊድ ሌየር ክሬት እናደርግና ይህንን ሶሊድ ሌየር ማስክ እናደርገዋለን። በምታዩት መልኩ ማስክ ካደረግን በኋላ ማስክ ፌደር የሚለው ጋር ኢንቨርትድ እናደርገውና ማስክ ፌደር የሚለውን ትንሽ ቫልዩ እንሰጠዋለን። ስለዚህ በምታዩት መልኩ ክሬት አድርገነዋል ማለት ነው። ስለዚህ ይህንን ፒ ፖዚሽን እናድርገውና ወደ ታች እንወስደዋለን። እሺ ከዛ ፖዚሽኑ ወደ ታች ከወሰድነው በኋላ የተወሰነ ሰከንድ በኋላ ኪፍሬማችን እንደገና ወደ ላይ እንወስደውና እናመጣዋለን ወደ ነበረበት ማለት ነው። ስለዚህ እዚህ ጋር አሁን ቴክስት ብንጽፍ በደንብ ይታያል ማለት ነው። ይሄ ጥቁር ስለሆነ እንደ ባክግራውንድ ስለሚሆንልን ናይስ። ከዚህ በኋላ ምን እናደርጋለን? እዚህ ጋር ቴክስታችንን ነው የምናስገባው። ስለዚህ ቴክስታችን አድ እናደርጋቸዋለን በእንደዚህ አይነት መልኩ ቦታ ቦታቸውን ካስቀመጥን በኋላ ናይስ። ከዛ ዲፕ ግሎ አድ እናደርግላቸዋለን ለሁሉም ቴክስቶች ናይስ። በጣም አሪፍ። እሺ ሌላኛው ደግሞ እዚህ ጋር ፔንቱልን መርጥና እንደዚህ ስትሬት ነገር ሺፍትን ተጭነን ከሰራን በኋላ አሁንም ሺፍትን እንጫንና እዚች ጋር ክሊክ እናደርጋለን። ፊሉን እናጠፋና ስትሮክ እንሰጠዋለን። ምክንያቱም ስትሮክ ብቻ የምንፈልገው እዚህ ጋር ላይን እንዲሆንልን። ከዛ በኋላ ምን እናደርጋለን? እዚች ሼፕ ሌየራችን ውስጥ ገብተን ኮንተንት ውስጥ ከገባን በኋላ እዚች ጋር ሼፕ ውስጥ ከዛ ስትሮክ የሚለው ጋር ቴፐር የሚለው ታች ጋር እንሄድና ስታርት እና ኤንድ የሚል አለ። ስታርቱን የተወሰነ ስጡት ዊች ሚንስ ሲጀምር ቀጠን ብሎ እንዲጀምር ነው። ከዛ ኤንዱንም አሁንም ሲሰጡት ሊጨርስ ሲልም ቀጠን ብሎ ይወርዳል ማለት ነው። ናይስ። ከዛ በኋላ ምን እናደርጋለን? አሁን ትሪም ፓዝ እንሰራለን ማለት ነው። ከዛ አድ ውስጥ እንመጣና ትሪም ፓዝ ከዛ ትሪም ፓዝ ያው ቅድምም ስንሰራ አይታችኋል። ኢንድ ጋር መተን ዜሮ እናደርገውና የተወሰነ ሰከንድ በኋላ 100 እናደርገዋለን። ስለዚህ ይሄ ላይን በእንደዚህ አይነት መልኩ ፓዝ ሰርቶ ይመጣልናል ማለት ነው። ኢዚ ኢዝ አድርገን ግራፍ ኤዲተራችንን ስፒዱን በእንደዚህ አይነት መልኩ ማስተካከል ነው። ከዛም ሬክታንግል ቱል ክሬት አድርገን ሺፍት ተጭነን እንደዚህ ድራግ እናደርግና አራት ማዕዘን እንሰራለን። ከዛ እዚች ጋር አንከር ፖይንታችንን ኮንትሮል ተጭነን ደብል ክሊክ አድርገን ሴንተር ካደረግነው በኋላ አር ነክተን ሮቴሽን ላይ 45 ዲግሪ እናደርገዋለን። 45 ዲግሪ ስንሆነው እንደዚህ አይነት የዳይመንድ አይነት ምልክት ይሰጣችኋል ማለት ነው። ስለዚህ እንደዚህ ምልክት ታስቀምጧታላችሁ። ናይስ። ቦታዋን እንደዚህ ካስቀመጣችሁ በኋላ እዚህ ጋር ፊል እንጨምርበታለን። ስለዚህ ፊሉን ደብዘዝ ያለ የሆነ ግሬ አይነት ነገር አድ እናደርግበታለን ፊሉን። ከዛ በኋላ አር ጋ መተን ሮቴሽን ላይ ኪፍሬም አብርተን ከዛ የተወሰነ እንደዚህ እንዲሽከረከር ካደረግነው በኋላ መልሰን ወደ ነበረበት እንዲመለስ ኪፍሬማችን ወደዚህኛው ሳይድ እናደርገዋለን ማለት ነው። ናይስ። ስለዚህ አኒሜት አድርጎ እንደዚህ ይሆናል ማለት ነው። ወደ 45 ዲግሪ ይሆናል ማለት ነው። ናይስ። ስለዚህ እነዚህን ሬክታንግል ሼፖች ዱፕሊኬት አድርገን ቦታቸውን በእንደዚህ አይነት መልኩ ከደረደርን በኋላ ምን እናደርጋለን? በየመሃሉ ደግሞ ላይን ክሬት እናደርጋለን። ይህን ላይን ልክ እንደ ቅድሙ ክሬት ካደረግነው በኋላ
ታች ላይ ቴፐሩን ኢንዱን ብቻ ቀጭን እናደርገዋለን። ከዛ ትሪም ፓዝ መስራት ነው። በጣም ቀላል ነው ማለት ነው። ስለዚህ ልክ አንደኛው ፓዝ ልክ መቶ እንትን ሲል ሌላኛዋ ዲስፕሌይ እንድትሆን አሁንም አንደኛው ፓዝ ይሄኛው ከዛ አሁንም ሌላኛው ላይን መጥቶ ወደ ታችኛው ሲሄድ ያችኛዋ ሬክታንግል እንድትታይ እያደረግን በእንደዚህ አይነት መልኩ አኒሜት አድርገን እንጨርሳለን ማለት ነው። የመጨረሻዋን ሼፕ እዚህ ጋር ፊል ጨምሩባት፣ ከዛ ዲፕ ግሎ ጨምሩበት። የመጨረሻው በእንደዚህ አይነት መልኩ ይሆናል ማለት ነው። ቴክስቶችን እዚህ ጋር አድ ማድረግ ነው። ስለዚህ ሁሉም ቦታ ላይ ልክ ሲመጡ አኒሜት እንዲሆኑ ዲስፕሌይ እንዲሆኑ ማድረግ ነው። ይሄ በጣም ቀላል ነው። እስካሁን ካወራሁት አንፃር ይችኛዋ ጀስት ቀለል ትላለች ማለት ነው። ይሄንን ማድረግ ልክ ይሄኛው ሲመጣ አኒሜሽኑን እንዲጀምር ማድረግ ነው። ይሄንን ይመስላል ማለት ነው። ምርጥ ኤዲተር ለመሆን ሶፍትዌሩን ከማወቅ የበለጠ ልማድ ልናረጋቸው የሚገቡ አስፈላጊ ነገሮች አሉ። በዛሬው ቪዲዮ 5 ፕሮ ኤዲተሮች በተደጋጋሚ የሚያደርጓቸውን ልማዶች እነግራችኋለሁ። አንደኛ፣ አድቫንስድ የሆኑ ኤዲቶችን ማጥናት። ፕሮ ኤዲተሮች ቪዲዮን ከማየት የበለጠ ቪዲዮ ላይ ያሉትን ሳውንድ ዲዛይን፣ ትራንዚሽን እንዲሁም ፔሲንግ ያጠናሉ ወይም ያስተውላሉ። ሁለተኛ፣ በየቀኑ ኤዲት ማድረግ። ኤዲቲንግ ክህሎት ነው። ብዙ ኤዲት ባደረጋችሁ ቁጥር በፍጥነት ስለዛ ነገር እያወቃችሁ ትመጣላችሁ። ይህን ለማድረግ ከ30 እስከ 60 ሰከንድ የሆኑ ሪልሶችን፣ የሌሎች ቪዲዮ ኤዲተሮችን ስራ እንደገና በመስራት እንዲሁም ደግሞ የራሳችሁን ስቶሪ ቴሊንግ የሆነ ቪዲዮ በመስራት ፕራክቲስ ማድረግ ትችላላችሁ። ሶስተኛ፣ የሚያስፈልጓችሁን አሴቶች ማደራጀት። ፕሮ ኤዲተሮች ኤዲት ማድረግ ከጀመሩ በኋላ አሴት ፍለጋ አይሄዱም። ነገር ግን በፎልደር ካስቀመጧቸው የተደራጁ አሴቶች ውስጥ የሚፈልጉትን ወስደው ይጠቀማሉ። አራተኛ፣ ስቶሪ ቴሊንግ። ጥሩ ኤዲቲንግ ማለት ጥሩ ስቶሪ ቴሊንግ ቪዲዮ ማለት ነው። ይህን ለማድረግ ተመልካች በዚህ ሰዓት ምን ሊሰማው ይገባል ወይም ምን እንዲሰማው እናድርግ ብላችሁ ራሳችሁን በመጠየቅ ኢሞሽን፣ ቢልድ አፕ፣ ሰስፔንስ እና የመሳሰሉት ስሜቶች ላይ ትኩረት በማድረግ ጥሩ ስቶሪ ቴለር መሆን ትችላላችሁ። አምስተኛ፣ ኤዲት ያደረጋችሁትን ቪዲዮ መልሳችሁ ቼክ ማድረግ። ፕሮ ኤዲተሮች የሰሩትን ኤዲት መልሰው ሪቪው ያደርጋሉ። ይህም የሚጠቅማቸው መጥፎ ከት ካለ፣ ኦቨርዩዝ ትራንዚሽን ካለ፣ ኦዲዮ ሚስቴክ ካለ እና እንዲሁም የታይሚንግ ኢሹ ካለባቸው በቶሎ ፊክስ ለማድረግ ይጠቅማቸዋል። ስለዚህ አንድ ቪዲዮ ኤዲተር እነዚህን 5 ነገሮች ልማድ ካደረገ ጎበዝ ኤዲተር የማይሆንበት ምንም ምክንያት አይኖርም ማለት ነው።